የኢትዮጵያ ብሔራዊ ምርጫ ቦርድ በሰጠው መግለጫ ቦርዱ በ2018 ለሚካሄደው ሀገራዊ ምርጫ የተለያዩ የቅድመ ዝግጅት ስራዎችን እየሰራው ነው ብሏል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ከተካሄደው 6ኛው ሀገራዊ ምርጫ ማግስት የምርጫውን ሂደት የመገምገም ስራዎችን መሰራቱን ተናግረዋል። ቦርዱ የ5 ዓመት ስትራቴጂካዊ እቅድ በማዘጋጀት ስራ ላይ ማዋሉን ገልጸዋል። ውይይት በማድረግ በጣም ከፍተኛ የጥናት አካሄዷል። የጥናቱንም ውጤት ስናየው የሚቀጥለው ምርጫ ቦርዱ ሊያሻሽላቸው ሊያስተካክላቸው ሊጨምራቸው የሚገቡ ነገሮች እንዳሉ ተጠቁመዋል። ቦርዱ የ5 ዓመት ስትራቴጂክ ፕላን እንደሚያስፈልገው ነበር። ስለዚህ ይሄንን መሰረት በማድረግ ቦርዱ የ5 ዓመት ስትራቴጂክ ፕላኑን አጥንቶ ከ2017 ጀምሮ በ2016 አጥንቶ ጨርሶ ከ2017 ጀምሮ ይሄንን የ5 ዓመት ስትራቴጂክ ፕላን ስራ ላይ ያውለናል። እንግዲህ ይሄንን የ5 ዓመት ስትራቴጂክ ፕላን ስናጠና ቦርዱ 6 በሆኑ አምዶች የተከፈሉ ስራዎቹን የሚሰራ ይሆናል ማለት ነው። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አውድ ቁጥር 1162/2011ን ለማሻሻል የመነሻ ሐሳቦች ላይ ከባለድርሻ አካላት ጋር በመወያየት ለህዝብ ተወካዮች ምክር ቤት ቀርበዋል። ቦርዱ እንዳለው ከአቅም ግንባታ ጋር በተያያዘም ስለ ምርጫ አጠቃላይ ኦፕሬሽንና የቦርዱን ተቋማዊ ብቃት ለማሳደግ የሚረዳ የምርጫ ኦፕሬሽናል ማኑዋል ተዘጋጅቷል። የፖለቲካ ፓርቲዎችን ምዝገባና አስተዳደሮች ላይ እና የስነ ምግባሩ ላይ የሚያተኩረው 1162 የሚባለው በመሆኑ ይሄ አዋጅ አንዳንድ የማሻሻያ ስራ ሊሰራበት ይገባል በሚል ስለቀረበ ከዚህ በመነሳት ቦርዱ በራሱ የህግ ክፍል ታስክ ፎርስ በማቋቋም የ11 አዋጅ ቁጥር 1162ን የማሻሻያ ሐሳቦች በመነሻ ሐሳቦች በማዘጋጀት ተገቢ ናቸው ያሏቸውን የባለድርሻ አካላቶች ሁሉ በማወያየት ግባቶችን በመሰብሰብ አጠቃሎ ይሄ አዋጅ ማሻሻያ ነጥቦችን ሙሉ በሙሉ በሚባል ደረጃ አጠቃሎ ለህዝብ ተወካዮች ምክር ቤት አቅርቧል። ስለዚህ እሱ እንዲጸድቅልን እየጠበቅን እንገኛለን። በአገር አቀፍ ደረጃ የሚገኙ ከ50 ሺህ በላይ የሚሆኑ የምርጫ ጣቢያዎችን ለመራጮች ምቹ የማድረግ እንዲሁም የማዘጋጀት ስራዎች በመከናወን ላይ እንደሚገኙ የቦርድ ሰብሳቢ ገልጸዋል። እስካሁንም ከ12 ሺህ በላይ የምርጫ ጣቢያዎች ጋር በመድረስ የማዘጋጀት ስራ መሰራቱን ተናግረዋል። ኢትዮጵያ ብሔራዊ ምርጫ ቦርድ በዚህ አመት አሁን 3ኛ ዙራችንን እያደረግን ነው። የፖሊንግ ስቴሽንስ ሃርቨስቲንግ የሚል ፕሮጀክት ጀምረን ምርጫ ጣቢያዎችን በየቦታው እየሄድን ቦታዎቹ ምቹ ናቸው ወይ አካባቢው ምን ይመስላል ተደራሽ ነው ወይ የሚለው በሙሉ የአሴስ የማድረግ ስራ እየሰራን ነው። እስካሁን ድረስ ባደረግነው 3 ዙር ወደ 12000 ምርጫ ጣቢያዎችን ደርሰናል። ከዚህ በኋላ ደግሞ የሚቀሩትን ምርጫ ጣቢያዎች በዚህ አሰራር ለመድረስ እየተዘጋጀን እንገኛለን። ይሄ ተከናውሎንን 50 ሺህ በላይ የሆኑት ምርጫ ጣቢያዎች አወቅን ማለት በጣም ከፍተኛ የሆነ የምርጫ ኦፕሬሽን ስራችንን በግማሽ ጨረስን ማለት ነው። በአዋጁ ማሻሻያ ላይ ከተካተቱት ሐሳቦች መካከልም የእጩዎችን ምዝገባ ሙሉ በሙሉ በቴክኖሎጂ ማከናወን ማስቻል የሚሉና ሌሎችም መካተታቸውን የቦርዱ ሰብሳቢ ሜላትወርቅ ኃይሉ ተናግረዋል። በዚህም የእጩዎች ምዝገባም ባሉበት ቦታ ሆነው በበይነ መረብ እንዲያካሄዱ ሶፍትዌር በልጽጎ ስራ ላይ መዋሉን ገልጸዋል። ሙሉ በሙሉ እጩዎች ባሉበት ቦታ ሆነው ሬጅስትሬሽናቸውን ራሳቸው የሚያካሄዱበትን አይነት ሶፍትዌር አዘጋጅተናል። የምርጫ አስፈጻሚዎችን ቅጥር ምልመላ ፈተና ዳታ ሁሉ በሲስተም ነው የምንይዘው። የትሬነሮችን በተመሳሳይ ነገር ነው የምናደርገው። ከዚሁ በተጨማሪ የሎጂስቲክስ እቃዎች ትራኪንግ ሲስተምም ዴቨሎፕ አድርገናል። እቃ ከአዲስ አበባ ተነስቶ ወይም ከዋናው መስሪያ ቤት መጋዘን ተነስቶ ለታሰበበት ምርጫ ጣቢያ እስከሚደርስ ድረስ ትራኪንግ ሲስተም እሱንም አዘጋጅተናል ማለት ነውና እነኚህ ከፍተኛ የሆነ የቴክኖሎጂ ስራ ለመስራት ሙሉ በሙሉ በሚባል ደረጃ በኢንሃውስ ነው የተሰራው። የመራጮች ምዝገባው ፋይዳ መታወቂያን ጨምሮ በቀበሌ እንዲሁም ማንነት በሚገልጹ መታወቂያዎች ሁሉ እንደሚከናወኑም ጠቁመዋል።